ውረጂ ማሳይሽ ነገር አለ የእውነቴን ነው እኔ 10 ደቂቃ ነው ያለኝ አንተ አባላለ ምን ገባው ምን የት ነው ሌላ ቦታ ነው የሚሰሪው ማላቆ ቦታ እኮ አብረን ነው የምንሄደው የእውነት ይኸውልሽ ማሳይሽ የሚገርም ቤት የእውነት አለኝ እኔ አልፈልግም ቤት ይላል እንደ ጭራሽ እኔ የለኝም አልኩሽ ስንቴ ነው ያልሄድም እኔ የለኝም ቤት የእውነት ያልሄድም ግዛ የእውነቴን ነው የምልሽ ቶፕ ቪው ላይ ያለ በአራቱም አቅጣጫ የምታዩ ዘመናዊ የምሬ ነው የምልሽ ምን ቤት የሚሸጥ በጣም ብዙ አማራጭ ልክፍያለሁ የምሬ ነው እኔ አልፈልግም ናፍቂሽ በኔ ሆነብሽ እንዴ ለምን ነው የምትቀደው ገባና ካልክ ደግሞ ዘርበል መንገድ ይልካል ይኸውልሽ በተለያየ ክፍያ አማራጭ የምትከፊው ቶፕ ቪው ላይ ያለ መሀል ከተማ ለብዙ ነገር አማራጭ ወይኔ ስንታየ ብዙ አማራጭ ያለው ቦታ ነው የምሬ ነው የምልሽ አመሰግናለሁ ይሄ ድልማ ሲያመልጥሽ ዝም ብያለሁ በሬሳይ ላይ ነው የምትጀምረው ኦ ትቀልዳለህ ዘርበል ሊድ በሬሳይ ላይ ትወርጃታለሽ ኧረ ግደም ኧረ ያዙልኝ በታምር ኧረ ውረጂ ልጅቷ ስሜታዊ ነች ትነዳለች ሞተር ይጥፋልኝ እንዴ ወረጂ እኔ ለጨዋታ ጊዜ የለኝም ስንታየው ምንድነው እሺ የምታሳየኝ አሳይሻለሁ እሺ ተነሳ ምን አይነቱ ነው እንዴ ድርቅ ብለህ ነይ ያው እንዳልኩሽ አሁን ከኔ ተሻለ ደግሞ እሷ ታስረዳሻለች ምን አስረዳሽ ጨርሰሃል እኮ ሰላም ካንደና ታዲያ እንዴት ነሽ ደህና ነሽ እሱኛ ቦታ ነው እናቴ ነው እዚህ ጋር ጭራሽ ቦታ ምትመርጭ ትፈልጊያለሽ ለካንተ ቤተሰብ ነህ አይተሽዋል ሚኒስቴር ባይሆኑም በዲፕሎማት መቀመጫ እናኖሩት ነው ይላል ማን ዲፕሎማት መቀመጫ ሰመር ሪል ስቴት እናንተ ሰምተሻል አቀባበልሽ በነገርሽ ላይ ሴልስ አድርጋችሁ ራሱ ብትቀጥሩ ሲያወጣችሁ እና እስካሁን ምን እያደረክ ነው እንዴት አሳምኖ እንዳመጣኝ ልነግርሻለሁ ሀሳቤ መስቀየው ነው የምትለው ቆየና ከሱ ጋር እንዴ ታዲያ እኔ ሰመር ሪል ስቴትን ዛሬ ገና ነው ስሙንም የሰማሁት ነው ለመናገር ስንት የሚነገረኝና ቆያችሁ ወይስ አዲስ ነው ረጅም ጊዜ አልቆየ ነው አገር ውስጥ ኦልሞስት አሁን ወደ 3 አመት እንደዛ አካባቢ ነው አሁን ያለንበት ቦታ ነው የመጀመሪያ ሰርተን ያስረከብ ነው ከዚህ በፊት ዳላስ ቴክሳስ ውስጥ የሞርጌጅ ብሮከር እና ትራንስፖርቴሽን ላይ ይሰራ የነበረ ካምፓኒ ወደዚህ ሽፍት አድርጎ ነው ሶ ሪል ስቴት ላይ ጆይን ካደረግን እና ከሰራን ኦልሞስት አሁን 3 አመታችን ለዚህ ነው ሀገር የሚናፍቀኝ እዚህ ሆኜ ዲፕሎማት መቀመጫ ሆነ በቃ ኢትዮጵያ ናፈቀችኝ እኮ ሲዳት በጣም በቃ ከዚህ በኋላ በአጭር ጊዜ ውስጥ ነው እንግዲህ ለብዙ ደንበኞቻችሁ ቤቶችን ያስረክባችሁት አይደል ኤግዛክትሊ 3 አመት ሲንግል አፓርትመንት ነው የሰራ ነው ሶ ቴክኒካሊ የኛ ሐሳብ ምንድነው ኮምፓውንድ አፓርትመንቶችን እየሰራን ረጅም ጊዜ ከሚወስድብን አሁን ትንሽ ችግሩ እሱ አይደለ የዴሊቨሪ ችግር አይደለ ሪል ስቴት ላይ የሚነሳው ሶ እንደዛ ከሚሆን አት ዘ ሴም ታይም ደግሞ ዴንስ የሆነ ፖፑሌሽን አንድ ቦታ ላይ ከሚኖር ሲንግል አፓርትመንቶችን በጥሩ አሚኒቲዎች የተሟላ ለመኖር የተሟላ አሚኒቲዎችን አድርገን ለመስራት ነው ያለን አላማ ግን ደግሞ የምንመርጣቸው አሁን ፖፑሌሽኑ ብዙ አይነት ነገር የምንሰራ ከሆነ ከከተማ መውጣት አለብን ሶ ፕራይም የሆኑ ሎኬሽኖችን ይዘን መሀል ከተማ ላይ ለኑሮ ምቹ የሚሆኑ አት ዘ ሴም ታይም ግን አሚኒቲዎችን ጨምረን ሲንግል አፓርትመንቶችን ነው እየሰራን ያለ ነው ለዛ ነው ስንት ቶሎ ያስረከብነው ይሄኛው ፕላስ የተጠቀምነው የፖስቴንሽን ቴክኖሎጂ የሚባል ነው ስለዚህ በአንድ ወር ውስጥ እስከ 3 ስላብ ድረስ ካስት እንድናደርግ ረድቶናል ስለዚህ ቶሎ ነው የጨረስነው ቤት ሲባል እኔ ቤት ካላየሁኝ አላምንም ቤቱን እያየሁኝ በተለይ ደግሞ ሰርታ ያስረከቡ ሪል ስቴቶች ሲሆኑ አዳዲስ ሳይቶች ላይ ቤቶች ለመሸጥ ሲመጡ ደንበኞች ከዚህ ቀደም የሰሩትን ማየት ይፈልጋሉ ይሄ ሪል ስቴት ታማኝ ነው ወይ ባለው ጊዜ ያስረክባሉ የሚለውን በደንብ ማወቅ ይፈልጋሉና እኔም ከነዛ ውስጥ አንዷ ነኝ የምታሳዩኝ ነገር አለ እያየን እናውራ አዲሱ ሳይት ላይ ለመክፈል የተሰራው ማየት አለብኝ እኔ ደግማለሁ አንቺ ደግሞ እንደ አዲስ ታያለሽ ደግሞ ኦልሬዲ ብዙ እንዳለ ታስታውቃለሽ ቤት ለምቦሳ ሰር ብሩ ሲያምር እሱ ላይ ነው ገርምሽ ኢምፖርትድ በር ነው አይደል 3 ሎካል ነው 3 ሴኩሪቲ ዋይዝ ሳውንድ ፕሩፍ ነው ከተዘጋም ነው የሚሰማ ነገር የለም ለእኛ ስራ ይሆናል ለስቱዲዮ ማለት ትከራዩታላችሁ ለስቱዲዮ እናደርጋለን ያምራል በጣም ስለዚህ ይሄ ሳይት ኦልሬዲ ሰመር ሰርቶ ያስረከበው ሳይት ነው ያስረከብነው ነው የት አካባቢ ነው ያለነው ምን እንደሚባለው ሴቶች አደባባይ ካዛንቺስ ሴቶች አደባባይ ካዛንቺስ በጣም ነው የሚያምረው
ያምራል አይደል? ቱ ቤድሩም ነው አሁን ያለንበት። ባለ ሁለት መኝታ። ስፋቱ ግን የሁለት አይመስልም። ሳሎኑ ስፋት አይ ኖ ራይት። ሳሎኑ ሰፊ ነው በጣም። ዳይኒንግ ቴብሉ ተጫወት ውስጥ ያረፍላል ነው ትንሽ ትቆያለህ። ቤተሰብ ይገላል ምን? በምን ያህል ጊዜ ይሄንን ሰጣችሁ? 3 ዓመት። በፉል ፊኒሽድ ስለነበረ የሰራ ነው። የደንበኞችን እያንዳንዱን ተቻቸውን አስገብተናል። በእኛ በድርጅት ብቻ አይደለም የሆነው። ስለዚህ የደንበኞችን አንዳንድ ሪዲዛይኖች ስንቀበል በኦፕን ኪችን ሰርተን ክሎዝ ኪችን ያደረግንላቸው ዲዛይን ዋይዝ ስትራክቸር ካልነኩ በስተቀር ሌሎች ፓርቲሽን ስራዎችን እንሰራለን። ስለዚህ ይሄ ባለ ሁለት መኝታውን ስንት ካሬ ነው? 133 ካሬ። ሁሉም እኩል ነው ካሬያቸው ወይስ የተወሰነ ዲፍረንስ አላቸው? ከስንት ጀምሮ ማለት ነው? እዚህ የነበረው 133 ካሬ ግን ሙሉ ለሙሉ ጨርሰናል። እዚህ ጋር ያለው ገብቶኛል። ከ133 ጀምሮ ወደ ላይ ነው ያለው። ወደ ላይ ኦፍ ኮርስ እስከ 267 ካሬ ድረስ ከባለ ሁለት እስከ ባለ አራት ማለት ነው። ይሄ አለፈን ግን እዛኛው ሳይት ላይ አዲሱ ሳይት የት ነው? እንግሊዝ ኤምባሲ በጣም የተሻለ ቦታ ሎኬሽን ዋይዝ። ቆንጆ ሳይት እንግሊዝ ኤምባሲ ሚናሮል ምናምን ያለው ኤግዛክት ሚናሮል አጠገብ ማለት ነው። የኮሪደር ልማት ስራው ያለቀበት ኤሪያ አለ አይደለ? በቃ መሀል አስፋልት ዳር ማለት ነው። ኤግዛክትሊ ሆስፒታሎች ብትፈልጉ የጠብታ አምቡላንስ እዛው ነው ያለው። 16 ኤምባሲ አድርገውና ያ ኢመርጀንሲ ያስፈልጋል። 16 ኤምባሲዎች በ3 ኪሎ ሜትር ራዲየስ ውስጥ ይገኛሉ። ሬንታል ቫሊዩ እንደዛው ነው። ለመኖር ሴኩሪቲ በደንብ አለው። ስለዚህ ቤቱ ብቻ ሳይሆን የሚታየው ከብዙ አንግል ነው። ለብዙ ነገሮች ቅርብ መሆኑ ቼክ ተደርጎ ነው። ኦፍ ኮርስ ቤት ሲገዛ እንዳዛ አይደለ? ሎኬሽን አይደል? በጣም ትልቁን ዋጋ የሚይዘው እኮ መጀመሪያ ሎኬሽን ነው ቤቱ ያለበት። ብዙ ጊዜ ደግሞ መሀል ከተማ ሲባል ጫጫታ ይሄ ሩጫው ምናምን አይደል የሚታሰበው። ግን አሁን ያለንበት የእንግሊዝ ኤምባሲ ሳይታችን ከብዙ አንጻር እንደዛ አይነት ነገር የለውም። መኖሪያ አካባቢ ሬዚደንሻል አካባቢ ነው። ቶፕ ቪው የሚባል አካባቢ ትልልቅ ባለሀብቶች እኛ ራሱ የምናውቃቸው እዛ ነው መኖሪያቸው ያለው። ከዛ ውጪ በአራቱም ዳይሬክሽን የመንገድ አማራጮች አሉ። ያው እንደ ዲፕሎማት ስለምታኖሩ መንገድ መዘጋጋት ምናምን አዲስ አበባ ውስጥ በጣም ማያጠቃው አካባቢ አንድ እሱ ነው። መንገድ ጎበዝ አይደለም ግን እዛ አካባቢ ብዙ ሰፊም ነው። ጃም ያን ያህል አይኖረውም። ፕላስ መጋቢ መንገዶች ብዙ አሉት እዛ አካባቢ። ስለዚህ አንድ ቦታ ላይ ብቻ ተጨናንቆ አይቆይም። ኪችኑ ኦፕን ኪችን ነው መጀመሪያ ዲዛይን ያደረግነው። ከዛ ግን የኛ ሀገር ምግብ ትንሽ ስፓይሲ ነገር አይጠፋውም አይደል? ክሎዝ ኪችን እንዲሆንም ደግሞ በተለያዩ ዲዛይኖች ሰርተናቸዋል። በእንደዚህ አይነት በፓርቲሽን የሰራናቸው አሉ። ከዛ ውጭ ዋናው መንገድ ዳር ነው። ባልከኒዎች አሉት። አስፋልት ዳር ሆኖ እንዲሁ ያስታውቃል ራሱ። ቆንጆ ነው በጣም። ያን ያህል ደግሞ አይረብሽም። ይሄ ዋናው አስፋልት ዳር ሆኖ ራሱ ድምጽ ያን ያህል ቤት ውስጥ ነው ሰምተሻል። ቴምበር ግላስ ነው የምንጠቀመው። ይሄ በደንብ ድምጽ እንዳይረብሽ ያደርጋል። ድምጽ ይከላከልልናል። አሁን የአዲሱ ሳይት ኦልሬዲ ለሽያጭ ጀምረናል። ይሄንን ካስረከብን በኋላ ነው የጀመርነው። ምክንያቱም ጃይንት ፕሮጀክቶች ብዙ ፕሮጀክቶች ሲያዙ አንዱ ላይ አንዱ ይዘገያል። ስለዚህ እንደዛ ላለማድረግ ሙሉ ለሙሉ ይሄንን ከጨረስን በኋላ እዛኛው ላይ ፋውንዴሽን ስራ ጀምረን ነው ሽያጭ ያወጣ ነው ማለት ነው። አሁን እሱ በምን ያህል ጊዜ ውስጥ የሚጠናቀቅ ነው የሚሆነው? 27 ወር 2 ዓመት ከ3 ወር ማለት ነው። ኤግዛክትሊ ባላችሁት ጊዜ እንደምታስረክቡ ይሄኛው ቤት ይሄንን አሳይተናል ኦልሬዲ። ከዛ ውጪ የምንጠቀመው ቅድም ሜንሽን አድርጌልሻለሁ ፖስት ቴንሽን ቴክኖሎጂ በጣም ያግዘናል። እሱ ከትልልቅ አርኪቴክቶች ከኮንስትራክሽን ባለሙያዎች ጋር ነው እየሰራን ያለ ነው። ከዚህ በፊት አብርሆትን አድዋ 00 የሰሩ አርኪቴክቶች ናቸው እኛ ጋር የሚሰሩት። ዲዛይን ዋይዝ ሲምፕሊሲቲውን በደንብ የሚያሳይ ዲዛይኖችን ነው እየሰራን ያለ ነው። የባለ ሁለት መኝታ ቤቱ ማስተር ቤድሩሙ ይሄን ይመስላል። ሰፊ ነው በጣም። ፈረስ ያስገልባል ማለት ነው። ይዘንጣል። ቤድሩም ሲሰፋ ደስ ይላል። ቤድሩም ሳሎን ለቀቅ ሲል ደስ ይላል። በጣም ዘና ያለ ለቀቅ ያለ ነው። ማስተር ባድሩም የራሱ ይኖረዋል እዚህ ጋር። ኦኬ ሰፊ ማስተር ባድሩም ራሱ በጣም ሰፊ ነው።
የባለ ሁለት መኝታ አይመስልም አይደል? ባድሩ በጣም ደቀቅ ያለ ነው ነገሩ። ካሬው ትልቅ ስለሆነ ከካሬው ውጪ ምን አለ መሰለህ እኛ ጋር ቤታችን እንደዚህ ሰፊ ያደረገው ኮመን ኤሪያ የሚባል ነገር ታውቂያለሽ? ኮመን ኤሪያ ማለት ከቤትሽ ላይ ለምሳሌ 160 ካሬ ብትገዢ የሚነሱ ካሬዎች አሉ። ለሊፍት ለደረጃ አጠቃላይ ሰው የሚጠቀምበት ማለት ነው። ያ ብዙ ቦታ ላይ ቼክ አድርገሽ ከሆነ እስከ 30-40% ድረስ የቤቱ ይነሳል። እኛ ጋር 14.6 ብቻ ነው የምናነሳው። ጊቭን ናቸው። መዋኛ ገንዳ፣ አዳራሾች፣ ጂምናዚየም፣ ስፓ እነዚህ ጊቭን ናቸው የሚሆኑት። ተረዳሽኝ? ከሰው ላይ ብዙ አንወስድም። ስለዚህ ቤትሽ ሰፊ ነው የተባለውን ካሬ ታገኛለሽ። ለዛ ነው እንደዚህ የሆነው። ሰመር ዳላስ ላይ በጣም ዝነኛ ነበር። ኤግዛክትሊ። ዳላስ ቴክሳስ ላይ በደንብ የሞርጌጅ ብሮክ ላይ እና ትራንስፖርቴሽን ላይ ይሰራ ስለነበረ ብዙ ሀበሻዎችን የቤት ባለቤት አድርጓል። የቤት ብድሮች ጋር የተያያዘ ብዙ ስራዎችን ሰርቷል። ኦልሞስት ወደ 30 ዓመት አካባቢ ረጅም ጊዜ ኢትዮጵያ ውስጥ ነው እንጂ አጭር ጊዜ ከጀመራችሁ ከኢትዮጵያ ውጭ በደንብ ረጅም ዓመት እንዳለው ጊዜ ሰርተናል። እዚህ 3 ዓመት እዛ 3 ዓመት 33 እናደርጋለን። አዲሱ ሳይት ላይ ልክ እንደዚሁ የተለያየ የካሬ አማራጭ የቤድሩም እንዴት አይነት ቤቶች ናቸው አዲሱ ሳይት ላይ ያሉት? እዛም በተመሳሳይ ከባለ 2 እስከ ባለ 4 መኝታ ቤቶችን እናያዝ ነው። ከዛ በታች ያሉት ቤቶች ሲሆኑ ብዙ ጊዜ ሰርኩሌሽን ይበዛል እና ለመኖር ብዙ ምቹ አይሆንም። ከባለ 2 እስከ ባለ 4 መኝታ ቤት ይሆናል። 138 ካሬ ዝቅተኛ ቤድሩማችን እስከ 258 ካሬ የ4 ቤድሩም ይኖረናል ማለት ነው። ከአቀማመጡም አንፃር አራቱንም ዳይሬክሽኖች ያያል። ቤዚክሊ ህንፃው አቀማመጡ ወደ ምስራቅ የዞረ ነው፣ ወደ መገናኛ ማለት ነው። ስለዚህ የጧት ፀሐይን ሁሉም ቤቶቻችን ያገኛሉ። ከዛ ውጪ ግን የመገናኛን የጫካ ፕሮጀክትን ወደ ካሳንቺስ ሁሉንም አራቱንም ዳይሬክሽን እይታዎች ይኖሩታል። እይታና ፍሎር ለደንበኛ እንተዋለን ማለት ነው። በጣም አሪፍ። ያው ከዚህ ኤክስፒሪየንስ ተነሳችሁም እዛ ብዙ አብዴት የምታደርጉት ነገር ይኖራል። በጣም ብዙ ነገሮችን ከአኗኗር አንፃር ለአሚኒቲዎችንም የጨመርናቸው አሉ። እዚህ ያልነበሩ አሚኒቲዎች መዋኛ ገንዳዎችን፣ ጂምናዚየም፣ ስፓ፣ አዳራሾችን እነዚህም እስከ 5ኛ ፍሎር ድረስ ሙሉ ለሙሉ ለዚህ አገልግሎት ይሆናል። ምንም አይነት ኮሜርሻል የለንም፣ ሬዚደንሻል ናቸው። በደንብ ፍሪ ሆኖ ሰው ለመኖር እንዲመቸው አድርገን የሰራ ነው። ህንፃው ደግሞ ጂ+25 ህንፃ ነው የሚሆነው። 5 ኤሌቬተር ይኖረዋል። 4 የፓሴንጀር ኤሌቬተር ነው። 1 ካርጎ ሊፍት ይሆናል። አንደኛው የእቃ ማመላለሻ በሰው ማመላለሻ ሊፍት አንጠቀምም ማለት ነው። ከዛ ውጪ 2 ስቴሮች ይኖሩታል፣ ደረጃዎች። እነዚህን ይዘን እየሰራን ነው። ቅድም ሜንሽን እንዳደረኩልሽ ትልልቅ አርኪቴክቶች ናቸው እየተሳተፉበት ያሉት። ሲምፕል የሆነ ግን ደግሞ ለመኖር ሰፋ ያለ ዲዛይኖችን ይዘን መተናል። ጓጓው እሱ አልቆ እስከምኖርበት እኮ እርግጠኛ ነኝ እኔ ያልኩሽ ለዚህ ነው። እንዴት ተከራከርኩ? ግን አይነሰው ነኝ። አላስላምሽ አመሰግናለሁ። እሺ ብዬ ነበርኩ መምጣት የነበረብኝ። ደብል ከዚህ ጋር 2 ጊዜ አንስተ አልሰማህም? የሆነታ አልሰማህም? ረዘርብል ካርታ ጨዋታ ተቀምጠል ተሰፋ አልጮትም። ሁለቴ ከዚህ ጋር አንስተ እናቴ ግቢ ገና ለገና ካርታ ጨዋታ አልፈልግም። አንሰራም ስንዳዩ አንሰራም። ረባክ ፋራኒንግ እንዴ ከዚህ ጋር 2 ጊዜ ታነሳራዩ መሰለክ እንዴ ማይ
በሰው ቤት ረሳንሽ አይገርምሽም? በሰው ቤት ማለት በሰው ቤት እኔ ፊት መንሳት እኔ የት እንዳለው ነው ቤቴ ያለው ነው የሚሰለኝ። በጣም በእውነት ደስ ብሎኛል። በጣም ኮምፎርታብል ስለሆናችሁ ደስ በጣም ብሎኛል። ተመችቶኛል። እንደ ቤታችን አየረው ስንቴ ቡና አፍላልኝ ሁላ ብያው ከገዝቶ ነው ያመጣው። ግን ጠጣሽ? ስቲል ጣጥመዋለች። እንደ ቤቴ እንዲሰማኝ አድርጎ ስለዚህ ላሳያችሁ በደንብ። እሺ እንግዛም እንጂ ሽጭልንም እንጂ። አዎ ሳትገዣት ብቻ ዛሬ ነው። አይ እንተ ያለ እሺ ወሰንሻል። በቃ እንደዚህ ደክሜ እንደዚህ ስንት መስዋዕትነት ከፍዬማ ለማለት ወላውዬ ነበር። ግን በደንብ ከኔ መስዋዕትነት ከኔ ፋት በላይ ደግሞ ያየሽው ነገር ያየው እንዴ ማየት ማመን ነው አይደል የሚለው ሀበሻ ራሱ ይታወቃል። ያው እንግዲህ ናፍቄን እንዴት አድርጌ እንዳመጣኋት ከሷ የሰማሽ ይመስለኛል ባይ። ስለዚህ እስቲ እንደው እሷንም አስመልክቶ ለእሷ የሚሸጠውን ቤት ጨምሮ ምን አይነት ዋጋ ነው የምትነግሪኝ ነው? ምን አይነት ቅናሽ ነው የምታደርጊላት? እስካሁን ይደረግልኛል ለቤተሰብ ማይተሽ ነው ይሄን ልጅ። እሺ ያው እንግዲህ መተሽብናል አንቺን የሚያክል ሰው። ከዛ ውጪ አንቺም ጋር ደግሞ ጎረቤት መሆን የሚፈልጉ አብረው አንድ ቦታ ላይ ኢንቨስት ማድረግ የሚፈልግ ሰው ስለሚኖር በአንቺ ፓኬጅ አድርገን ዲስካውንቶች እናደርጋለን። ከረንትሊ ከባለ 2 እስከ ባለ 4 መኝታ ቤት ነው ያለው። ሶ አጠቃላይ ዋጋው በካሬ ከዲስካውንት በኋላ 74,000 ብር ይሆናል። ግን ደግሞ ኤክስትራ ዲስካውንቶችን እናደርጋለን በአከፋፈል ማለት ነው። ሶ እስከ 30% ድረስ ዲስካውንት እናደርጋለን። ያ ማለት ኖርማሊ ከነበረን ዋጋ ላይ በካሬ እስከ 30,000 ብር እንደዛ አካባቢ እናነሳለን ማለት ነው። ኢትስ አ ሂውጅ ዲስካውንት። ሶ በዓልም ስለሆነ ናፍቄንም ብለን ይሄን ያህል ዲስካውንት እናደርጋለን። ቴንክ ዩ ስንቴ የእውነት በጣም ነው የማመሰግነው። ይሁሉ ያንተ ስራዬ ነው። እኔ ምን ስራዬ ነው። ሰምታችኋል እንግዲህ በእኛ ምክንያት በጣም ትልቅ ዲስካውንት ነው የተደረገው። እኔ እዚሁ መጥቼ እዚሁ ወስኜ ነው የሄድኩት። እናንተም ደግሞ ከኔ ጋር ጉርብትና መፍጠር የምትፈልጉ ደግሞ እየመጣችሁ ከሰመር ሪል ስቴት ቤት ግዙ። እንግሊዝ ኤምባሲ አካባቢ ከሚገኘው ሳይት ማለት ነው። ሰመር ሲባል ሰመር መስሎኝ ነበር። ለካ ሲዝኑ ነው አይደል? ሰመር ብራይት ሰኒ የሆነ ነው። ሰመር ራሱ በጣም የሚወደድ አይነት ወቅት አይደል? ሰዎች ለመዝናናት በጣም ምቹ የሚባለው ሲዝን ሰመር የሚባለው ሲዝን ነው። ሶ አከፋፈል ሁኔታው እንዴት ነው? ወደ መከፈሉ ስለደረስኩ አከፋፈሉን ነው። ኦኬ ሶ አከፋፈሉ የሚሆነው ሁለት አይነት መንገድ ይኖረናል። ኮንስትራክሽን ፕሮግረስ ዋይዝ ነው አከፋፈላችን። ምናልባት የምታውቂው ከሆነ ኮንስትራክሽን ፕሮግረስ ዋይዝ እና ታይም ቤዝድ የሚባል አከፋፈል አለ። ሶ ታይም ቤዝድ ከሆነ ተሰራም አልተሰራም ተገነባም አልተገነባም እንደ ውሉ መሰረት በየ3 ወሩ በየ6 ወሩ ከተባለ ይከፈላል። ያ ደግሞ ትንሽ ለደንበኛ እንትን ይላል። ስለዚህ እኛ በኮንስትራክሽን ፕሮግረስ ዋይዝ እናደርገውና በግንባታ ሂደት መሰረት ነው የሚሆነው። ሶ ውላችን ላይ ዲቴይል ይቀመጣል። 5ኛ ላይ ስንደርስ 15ኛ ፍሎር ስንደርስ 25 እያለ ዲቴይል ነገር ይቀመጣል። ሶ ያንን ካልገነባን ያለ መክፈል መብት ይጠበቅለታል ደንበኛውም ማለት ነው። ስለዚህ 10% ዳውን ፔመንት ይደረጋል። ከዛ በኋላ በግንባታ ሂደት መሰረት 8 ራውንድ ይኖረናል። ሶ በ8 ዙር ግንባታውን እየታየ በ27 ወራት ጊዜ ውስጥ ተከፍሎ ያልቃል ማለት ነው። ምናልባት ደግሞ ከባንክ ጋር ማገናኘት የሚፈልግ ደንበኛ ይኖራል ለኢንቨስትመንት። ሶ 50 የባንክ አማራጮችን በዝቅተኛ የኢንተረስት ሬት ሬዲ አድርገናል ማለት ነው። ሶ አጠቃላይ ደግሞ ከፍላለሁ ካለ ቅድም እንዳልኩት 100% ለሚከፍል እስከ 30% ድረስ አኮርዲንግሊ እኛ ከጠየቅነው ከ10% ከቤዚኩ በተጨማሪ በከፈለ ቁጥር ማበረታቻ ዲስካውንቶችን እናደርጋለን። ቆንጆ ነው። አማራጮችን ሰምተሻል። ያው እኔ የምቀበለው እንድቀበል ከኔም ነው እንድትቀበል ከነሱ ነው የምትቀበለው። እኔ እኮ ለአንተ ኮሚሽን ያልከፍል ግራ ቀኝ ነው። እዚህ ጋር እንጣላ አሁን አገኘው ብለሽ እንትን አትበይ። ቤቷን አገኘች እኮ ከዚህ በኋላ ባይዘው እኮ ወጣህ አንተ። ተገናኘን እኔና ሰመር ተገናኘን። ከዚህ በኋላ አንተ ወጣህ ከጨዋታው። እንደዚህ ይሆናል ማለት ጭራሽ ባንተ እንዴት እንደራደራለን እንዴ? አንቺ ያው መጥሽ እናንተም ግን ያው ዲያስፖራ ቤዝድ ነው የሚባለው ውጭ ሀገር ስለነበር ረጅም ጊዜ ሲሰራ የነበረው ለዲያስፖራዎች አሁን ውጭ ሆነው ቤት ለሚገቡ ሰዎች የተለየ አከፋፈል ወይ የተለየ ነገር አለ ለነሱ የሚሆነው? ኤግዛክትሊ ምንድነው ክፍያዎች ላይ ነው ትንሽ እነሱ የሚቸገሩት። ሶ ከዛ ብዙ ብር አት ኤ ታይም ማውጣት አይችሉም ወደዚህ። ስለዚህ አከፋፈላችንን ለነሱ ትንሽ ቀየር እናደርገውና ሜሞራንደም ኦፍ አንደርስታንዲንግ የሚባል የውል አይነት አለን። ስለዚህ 5%ን ብቻ ዳውን አድርገው ለቀሪ 5% ከ15 ቀን እስከ 1 ወር ድረስ እንሰጣለን። ሶ አጠቃላይ ውሉን በ10% እናደርግላችኋለን። ግን ቀደም ብለን ደረሰኝ ቆርጠን አት ሴም ታይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ የሚባል ውልም እናስራለን ማለት ነው ከነሱ ጋራ።
ምናልባት ደግሞ እዚህ ተወካይ የሌላቸው እንደዛ አይነት ዲያስፖራዎች ይኖራሉ። ቀጥታ ከኛ ጋር ግንኙነት ያደርጋሉ። ፕሬዘንቴሽኖችን ቀጥታ እናደርግላቸዋለን። ከወሰኑ በኋላ ደግሞ ውሉን በዲኤችኤል እንልክላቸውና ቀጥታ ሳይን አድርገው እነሱ ኮንትራቱን ተፈራርመን እንደዛ ዲል ማድረግ እንችላለን። በጣም ይሄም ጥሩ አማራጭ ይመስለኛል። ግን አሁን ለምሳሌ ሆነ ቤት መግዛት የፈለገ ሰው እጁ ላይ ቅድመ ዳውን ፔመንት ባይኖረውና ደግሞ ቅድመ ክፍያ የሚከፍለው ባይኖረው ሪዘርቭ ማድረግ ይችላል። በምን ያህል ክፍያ? አዎ ከ100,000 ብር ጀምሮ ሪዘርቬሽኖችን ማድረግ እንችላለን። ቤዚክሊ ረጅም ጊዜ ያን ያህል እስከ ወር ድረስ እንኳን ባንሰጥ ለሳምንት እስከ 10 ቀን ሪዘርቬሽኖችን ኪፕ አድርገን እንቆያለን። ሪዘርቬሽን የሚጠቅመው ምንድነው? በእናንተ አሁን ሲመጣ ዲስካውንት ያገኛል፣ ፍሎር ኪፕ ያደርጋል፣ ቤቱን ይይዛል። ከስቶክ እናወጣዋለን ማለት ነው እሱ ሪዘርቭ ያደረገውን ቤት። ስለዚህ ለሌላ ደንበኛ አቬለብል አይሆንም። ዲስካውንቶቹን እና ፍሎሮቹን ኪፕ ለማድረግ እንደዛ አይነት አማራጮችን መውሰድ ይችላል። በጣም ነው የምናመሰግነው። አንቺን በጣም ጥሩ ገለጻ ነው ያደረግሽው። ቴንክ ዩ አመሰግናለሁ። በራው ከኔ በላይ ቀስ ወይዬ ተሳክቷል። ኧረ ችግር የፍንጥር ነው ችግር የለም። ኧረ እንገባበታለን። እሺ ትምጣ እሷ። እሺ ሊያ ናት መቼም የፍንጥር የምትለው አይደል? ሌላ ታዲያ ትቀልጃለሽ እንዴ? ትንሽ ጠብቂኝና ስለመጣሽ ደስ ብሎናል። በጣም ነው የማመሰግነው። ዋው እውነትም ሰመር አይገርምሽም? ቤት ስትገዙ ለሁሉም ነው አይደል? ሲመጡ እንደዚህ አይነት ታበሰጣላችሁ። ካልሰጧችሁ ለእኔ ንገሩኝ። እቺ ደግሞ ውልሽ ነች። አያትና ወስጄ ማንበብ እችላለሁ አይደል? ውል በደንብ መነበብ አለበት ይላል አባቴ። እውነቱን አይደል? አንዴ ብቻ ሳይሆን በደንብ ደጋግመሽ አንበበሽ ነው አፈራለሽ። ከቤተሰቤም ልማካከር ሳምብሎ በደንብና እስከዛ ሪዘርቭ ይደረጋል። ፍሎር ኪፕ እናደርጋለን የመረጥሽውን ፍሎር። ስለዚህ የተወሰነ ቅድም የወደድኩት ያወራ ነው ቤት ማለት ነው። በሞባይል ባንኪንግ ይቻላል ሪዘርቬሽን? ሞባይል ባንኪንግ ይቻላል። ማሂ በጣም ነው የምናመሰግነው። ጥሩ ቆይታ ነበረን። አንቺን በጣም ጥሩ ገለጻ ነው የሰጠሽን እና እንግዲህ ሚኒስትር ሳልሆን እኔ በዲፕሎማቶች መኖሪያ ቤቴን በእጅ አድርጊያለሁ። በዚህ ወዳጄ እኔም እንደቀልኮ ይህን ስራ ልቀጥልበት እያልኩኝ በጣም ያዋጣሃል። ባይተወኔ ጥሩ ነው። እኛም እንፈልጋለን። አለው እንግዲህ ቤተሰቦቻችን እናንተም ሰመር ሪል ስቴት የሚገነባቸውን ቅንጡ አፓርትመንት ቤቶችን ገዝታችሁ ቀለል ያለ ላይፍ ዘመናዊ የሆነ ህይወት እንድትመሩ እንመክራለን። በጣም ከዘመናዊ ዓለም ጋር የተዋደዱ ጂም፣ ሳውና እስከ 3ኛ ድረስ የመኪና ፓርኪንግ የተሟላ እጅግ ቅንጡና ዘመናዊ አፓርትመንቶችን ስለሚገነቡ በሰመር ሪል ስቴት የተቀናጣ ዘመናዊና ውብ የኑሮ ህይወት እንዲኖራችሁ መክረናችኋል። ማሂን ከልብ አድርገን እናመሰግናለን። የት ነው የምናገኛችሁ ካላችሁ አዲሱ ሳይት ወይም ደግሞ አዲሱ የሚገነባው አፓርትመንት እንግሊዝ ኤምባሲ አካባቢ ሲሆን እነሱም ደግሞ ከታች በምናስቀምጣቸው የስልክ አድራሻዎች ማግኘት ትችላላችሁ በቀላሉ። ከሰመር ሪል ስቴት ጋር ወደፊት ነው የሚባለው። ወደፊት